ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ይህ አዋዜ ልዩ ሰበር ነው። ራሽያ እንደ ሬሳ የሚያቀዘቅዝ የክረምት ብርድ ውስጥ የሚያቆራምድ ዩክሬናውያንን ትናንት ሌሊት በከፋ የሚሳኤል ርምታዎችና ሰው አልቦች ያለ ምሕረት አነቦጨች። እንደ ራሽያ የተለመደ የኤሌክትሪክና የኃይል አመንጪ ተቋማትን የሚመታው መሰሪ ጥቃት ሁሉ አሰልቺው የዩክሬኑ ፕሬዝደንት ሮሮም ተሰምቷል። ዲቴክ የተባለው የግል ኤነርጂ ኩባንያ እንደገለጸው የራሽያ የሚሳኤል ሩምታና የሰው አልባ ወጀብ ጣምራ ጥቃት በኪየቭና በበርካታ ሌሎች ቦታዎች የኃይል ተቋማትና መሠረተ ልማትን በመቀጥቀጥ በዚህ ዓመት ከዚህ ቀደም ከደረሱት አስከፊ ጥቃቶች ሁሉም የበለጠ የከፋ ሆኗል። ጥቃቱ የተሰነዘረው ዩክሬናውያንን ከዜሮ በታች ኔጌቲቭ 20 ዲግሪ ሴንቲግሬድ በደረሰ ገናዥ ብርድ ውስጥ እየተቆራመዱ ሳሉ ነው። በጥቃቱም ኪየቭ ውስጥ ከ1000 በላይ ሰማይ ጠቀስ ማማዎች ያለማሞቂያ አገልግሎት ቀርተዋል። ኪየቭ ውስጥ የሚገኝ አንድ የኤሌክትሪክ ኃይል ተቋም ከቶም ሊጠገን በማይችልበት ሁኔታ ዱቄት ሆኗል። ዘለንስኪ በተለመደ ሮሯቸው ሲናገሩ ራሽያ ጦርነቱን በዲፕሎማሲ ከመፍታት ይልቅ ሽብርና ግጭቱን ማባባስ መርጣለች ሲሉ ከሰዋል። እንደተለመደውም የዩክሬን አጋሮች ሞስኮ ላይ ጫናቸውን እንዲያበረቱ አሳስበዋል። የትናንቱ የራሽያ በላ የመጣው ፕሬዚደንት ዶናልድ ትራምፕ ከራሽያ አቻቸው ፕሬዚደንት ቭላዲሚር ፑቲን ጋር ደረስኩ ካሉት የኃይል ተኩስ አቁም የተባለም ለአንድ ሳምንት ያለመዋጋት ስምምነት ባለፈው እሁድ ካበቃለት በኋላ ነው። ዘለንስኪ በሮሯቸው ራሽያ የሳምንቱን ተኩስ አቁም ጊዜ የተጠቀመችበት ሚሳኤሎች ለማከማቸትና ቀጣዩን ጥቃት ለማቀር ነበር ሲሉ ወንጅለዋል። ዘለንስኪ እንደሚሉት ራሽያ ዩክሬናውያንን ዘግናኝ የክረምት ሳፋ ውስጥ የዘፈዘፈውን ጨካኝና ደምሳሽ ጥቃት ፈጸሙት በ70 ሚሳኤሎች ሩምታና በ450 ሰው አልቦች መሆኑን ገልጸዋል። የዩክሬን አየር ኃይል ከ70ው የሚሳኤል በላ ውስጥ መጥቶ ማስቀረት የቻለው 38ቱን ብቻ ሲሆን 32ቱ ግን ያለ ከልካይ ኢላማቸውን አነቡጨዋል። ከሰው አልቦች ውስጥ ምን ያህሎቹን መከላከል እንደቻለ የዩክሬን አየር ኃይል ያለ ወትሮው አልተናገረም። ዩክሬኖች ሰርክ የሚያሰሙት ሮሮ ሰማያችንን መጠበቂያ ሚሳኤሎች አጥረውናል የሚል ነው። ዩክሬኖች በእጅጉ የሚመኩበት የአየር መከላከያም አሜሪካ ሰራሽ ፓትሪዮት ሚሳኤል ነው። አሁን ደግሞ እነዚህ ሚሳኤሎች ፋርስ ባሕረ ሰላጤ ውስጥ እንደ ጥብስ ይፈለጋሉ። ዘለንስኪ ከተማቸው ኪየቭና ሌሎች አብዛኛውን ክፍሎቿን አካቶም በሩምታና ወጀብ የነፈረች አገራቸው ውስጥ ሆነው በኤክስ ገጻቸው ሲጽፉ የአየር መከላከያ አቅርቦት ሚሳይሎች በሰዓቱ መድረስና መደበኛ ሕይወትን መከላከል ቅድሚያ የምንሰጠው ነው ብለዋል። ራሽያ ላይ ጫና እስካልተደረገ ድረስ ሳሉ ዘለንስኪ ይህ ጦርነት ማብቂያ የለውም። ዘለንስኪ በምሬታቸው ሩሲያዊ አቻቸው ፕሬዚደንት ቭላዲሚር ፑቲንን የክረምቱን ከሁሉም የከፋ የብርድ ቀናትን በመፍጠር ሕዝቡን እያሸበሩት ነው። ዲቴክ የተባለው የግል ኤነርጂ ኩባንያ እንደገለጸው ካለፈው ጥቅምት ወዲህ በዘርፉ ላይ ከደረሱ
አጠቃላይ ጥቃቶችን ወደ 9 ያደረሱ 2 አዲስ ጥቃቶች ኦዴሳ የሚገኘው ተቋሙ ላይ ጨምሮ ትናንት ተመትተዋል። በኪየቭ በዲኒፕሮና ሌሎችም ከተሞች መንግሥት የሚያስተዳድራቸው የኃይል ተቋማት ነፍረዋል። ዲቴክ እንደሚለው ከተመቱ ተቋሞች መካከል ጥቂቶቹ ሙቀት ብቻ የሚሰጡ እንጂ ኤሌክትሪክ የሚያመነጩ አልነበረም። ስለዚህም ይላል ለሰላማዊ ሰዎች አገልግሎት የሚውሉ ብቻ ነበሩ። የጄኔቭ ስምምነት የሰላማዊ ሰዎችን ወይም የሲቪሎችን መሠረተ ልማትን ማጥቃት እንደ ጦር ወንጀለኛነት ይቆጥረዋል። የራሽያ ኢላማዎችን ደጋግሞ ማነቦጭ ቀጣይ ጥገና የማድረግ ዕድልን በማሳጣት የተቋማቱን አገልግሎት ሰጭነት ያከትማል ወይም የኃይል ድንገተኛ መቆራረጥን ተከታታይና መደበኛ ያደርገዋል ይላል ዲቴክ። ነዋሪዎች ለቀናት አንዳንድ ጊዜም ለሳምንታት በመኖሪያ ቤታቸው ውስጥ ያለ አንዳች ማሞቂያ በብርድ ገንትረው ይኖራሉ። ላለመሞት እላያቸው ላይ ብርድ ልብሶች ቆልለውና ልብሳቸውንና ቆባቸውን እንዳጠለቁ ይተኛሉ። ብርዱ ግን አለ ዘገባው ሰርስሮ ገብቶ መላ ጅስማቸውን ይቆረጥመዋል። ብዙዎች የእርዳታ ማብሰያ ቤቶች ዘንድ ሄደው አንዲት ጎድጓዳ ሳህን ትኩስ ሾርባ ሳይበርድ በመጠጣት የበደነ ሰውነታቸው ውስጥ ሙቀት ለመፍጠር ይታገላሉ። ሕዝቡ ራሽያ እንዲህ ያለ ጥርስ ያለው ቆርጣሚ ብርድ ውስጥ የምትረምጠን በባለሥልጣኖቻችን ላይ በአመፅ እንድንነሳና የፈለገችውን የዶኔትስክ ቀሪ ግዛት እነሆ ውሰጂ ተብሎ እንዲሰጣት ግፊት እንድናደርግ ነው ብለው ያምናሉ። በተቃራኒው ግን ሕዝቡ ከንፈሩን ነክሷል። ከሞስኮ ጋር ምንም አይነት መቻቻል እንዲኖርም አይፈልግም ይላል የቢቢሲ ዘገባ። ራሽያ እንዲሁ ስታነቡጨን ትኖራለች እንጂ የምትፈልገውን እንደሆነ አንሰጣትም አለች ቬራ የተባለች በብርድ የተቆራመደች ዩክሬናዊ ለቢቢሲ ትኩስ ሾርባ ጥበቃ ተሰልፋ በሰጠችው መግለጫ በማንኛውም መንገድ ከነሱ በላይ ጠንካራንን ስትል ፍርጥም ብላለች። ፕሬዚደንት ቮሎዲሚር ዜሌንስኪ እንደ ሕዝባቸው ለመሆን የትኩስ ሾርባ ወረፋ ላይ ባይሰለፉም ጄኔሬተር ያለው አንድ ትምህርት ቤት ቅጥር ግቢ ውስጥ ከሌሎች የብርድ ሰለባ ነዋሪዎች ጋር አብረው በመተኛት ጥቂት ቀናት ለማሳለፍ አቅደዋል። ቀን ቀንስ ወዲህም ወዲያ እያልክ ታሳልፋለህ አሉ ዜሌንስኪ የተንገሸገሹ። ማታ ግን ብርዱ ያኝካል ብለዋል። ንዴታቸው የጨመረው ዜሌንስኪ ሰላማዊ ሰዎችን ነው የሚደበድቡት፣ በብርድና ቅዝቃዜ እንድንሞት ይፈልጋሉ ብለዋል። በሌሊቱ ጥቃት አያሌ የመኖሪያ ሕንፃዎች ሲነፍሩም ከዩክሬን የመከላከያ ተኩስ የተረፉ ስብርባሪዎች ደግሞ እንዲሁ አያሌ መኖሪያ ቤቶች ላይ በመውደቅ እሳት አስነስተዋል። አያሌ ሰዎችም ቆስለዋል። ዳንኤል፣ በጣም የበረታ ጥቃት ነው ራሽያ ትናንት ሌሊት ያደረሰችው። እንደሰማው ዜና ላይም ለአንድ ሳምንት ያክል ቭላዲሚር ፑቲን በዩክሬን የኤሌክትሪክ ማመንጫና በማሞቂያ ጣቢያዎች ላይ ጥቃት እንዳይሰነዝሩ ተማልደዋቸው ነበረ። ያንን ምልጃ በመስማትም ለአንድ ሳምንት ያህል ተኩስ አቁሙ ተከብሮ ዩክሬናውያን በአንጻሩ ቀለል ያለ ሳምንት አሳልፈው ነበረ። ትናንት ሌሊት ግን ከ0 ዲግሪ በታች ኔጌቲቭ 20 ዲግሪ ሴንቲግሬድ፣ ይሄንን ሀበሻ ሊገነዘበው አይችልም። በየትኛውም የኢትዮጵያ ምድር እንዲህ ያለ ብርድ አይታወቅም። ስለዚህ የብርዱን መጠን ለማስረዳት ያስቸግራል። ነገር ግን ቤት ውስጥ ያለውን አሮጌ ውራጅ ፍራሹንም፣ ምንጣፉንም፣ ብርድ ልብሱንም፣ አንሶላውንም፣ ጋቢውንም፣ ኩታውንም እንደሰማው ዜናው ላይ ሱሪዎችን፣ ጫማህን፣ ካልሲዎችን ደራርበ፣ ሌላው ቀርቶ ኮፍያህን አጥልቀህ መነጽር አድርጋ አፍን ለጉመ እንኳ ብተኛ በዜናው ላይ እንደሰማው እስቲል ይቆረጥምሃል የሚባል ብርድ ነው ዩክሬናውያን ያሉበት ሁኔታ። እና እንግዲህ ምን ያህል ማሞቂያ፣ ምን ያህል የኤሌክትሪክ አገልግሎት ከህልውና ጋር ቀጥተኛ ግንኙነት እንዳለው መገንዘብ ይቻላል። ራሽያ እነዚህን ነው የምትመታው።
ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና። ዓለም ራሽያና ዩክሬን ጦርነቱን ለማቆም ተገናኝተው ሊወያዩ ነው በተባለበት ሰዓት እንዲህ አይነት ጥቃት ሲፈጸም ነገሮችን ይበልጥ የሚያባብስ አይሆንም ወይ? ስትደራደር አሁን ቢያንስ በራሽያዎች አስተሳሰብ ስትደራደር የመደራደር አቅምህን አጠንክረና አበርትተ ነው። ስለዚህ እየተደራደርን ነው ብለ ጫናህን ብታቆም ምናልባት የምትፈልገውን ላታገኝ ትችላለህ። እንግዲህ የድርድር አስተሳሰብ ነው። ስለዚህ በዩክሬን ላይ እንዲህ አይነት መከራ ማብዛት ህዝቡ ምንም እንኳ ቢቢሲ አንድ ግለሰብ ጠቅሶ ያሳየው ነገር አንድ ማሳያ ቢሆንም ሁሉም ዩክሬናውያን ይህንን አበሳና ፍዳ ይህንን አበሳና መከራ ይቀጥል ብለው ይፈልጋሉ ብሎ ለማመን አስቸጋሪ ነው። ስለዚህ በሆነ መንገድ መንግስት ራሽያ ያቀረበችለትን ጥያቄ ተቀብሎ አንጻራዊ ሰላም እንዲያገኙ የመፈለግ ቁርጠኛነት ህዝቡ ውስጥ ለመቀስቀስ ነው። ወይም ይህንን ጦርነት የመጣውን ሁሉ ተቋቁሞ በማሳለፍ የሚፈልጉትን ለማግኘት ያላቸውን ጽናት መንፈስ ለመስበር ነው። ምን ያህል ውጤታማ ነው እስካሁን ባለው ሁኔታ በሀገራቸው መሪ በዘለንስኪ በሚገለጸው መልኩ ከሆነ ራሽያ ውጤታማ አይደለችም። ዓለም ይህ ጦርነት ማብቂያው መቼ ነው? አንድ ጥይትና አንድ ወታደር እስኪቀር ድረስ ነው የሚዋጉት? አሜሪካ ወይም ዶናልድ ትራምፕ ጦርነቱን ለማስቆም አሁን ላይ ያላቸው አመለካከትስ ምንድን ነው የሚለውን ብትነግረን። ብዙ ዝርዝሮች ተስማምተናል የሚሉት ነገር አለ። ለዩክሬንም የፈለገችውን አሜሪካ ደገፍ የደህንነት ዋስትና መዋቅር ላይ ስምምነት ተደርሷል ይሉና ዞሮ ዞሮ ራሽያ የጦርነት ሊቆም የሚችለው በዩክሬን እጅ የሚገኘው ቀሪው የዶኔትስክ ግዛት ለእኔ ተላልፎ ሲሰጠኝ ነው የሚል ነው። ዩክሬን ይሄን ለማድረግ ከቀረው የዶኔትስክ ግዛት ምናልባት 20 በመቶ ከሚሆነው ግዛት ወታደሮቿን ሰባ ማስወጣት አለባት። ይህን ደግሞ ዩክሬኖች ከአውሮፓ ህብረት ጋር ሆነው ከቶም አይደረግም የሚል አቋም ነው ያላቸው። አሜሪካ ይህንን ለመለወጥ ይሄን እዚህ ላይ ለውጥ ለማምጣት በሚል ይሄ የተባለው 20 በመቶ የዶኔትስክ ግዛትን የጋራ የኢኮኖሚ ዞን ይሁን የሚል አማራጭ ሀሳብም አቅርባለች ለዩክሬን። እሱንም በተመለከተ የዩክሬኑ ፕሬዚደንት የሰጡት ምላሽ ወይል የእኛ ጦር ለዚህ ለኢኮኖሚ ዞኑ 40 ኪሎ ሜትር ወደኋላ ለቆ በመውጣት ቀሪውን የዶኔትስክ ግዛት ለራሽያ ሰጥቶ ለቆ መውጣት ካለበት እና ያ እሱ ለቆ የሚወጣው የኢኮኖሚ ዞን ነዋሪዎቹ የሚጠቀሙበት ከሆነ ወይል ልንቀበለው የምንችለው የራሽያም ጦር አሁን ከቆመበት ቦታ ወደ 40 ኪሎ ሜትር ወደኋላ እንዲወጣ የሚደረግ ብቻ ነው የሚል አማራጭ ነው ዘለንስኪ ያቀረቡት። ይሄ ደግሞ ራሽያኖች ዞሮ ዞሮ ሊቀበሉት የሚችሉት እንዳልሆነ ደጋግመው እያሳዩ ነው። እነሱ የጠየቁት ይህ ጦርነት ያበቃ ዘንድ የጦርነቱን መንስኤ ምስራቃዊ ግዛት ነው። ስለዚህ ዶኔትስክና ሉሃንስክን ሙሉ በሙሉ መቆጣጠር አለብን። የቀራቸው 20 በመቶ ነው። እሱም በጦርነት መውሰዳችን አይቀርም። ከፈለጉ ሰው ያልቃል፣ ጊዜ ይፈጃል። ያ ከሚሆን እሱን ይልቀቁ፣ እኛ እሱን እንይዛለን። ይህን የሚያደርጉ ከሆነ በቀሪዎቹ በነዛ በዛፖሪዥያና በኬርሶን በኩል ያለንን ውጊያ አውቶማቲካሊ በማቆም በቆምንበት እንረጋለን። በእኛ እጅ ያልሆነውን ክፍል ግን ራሳቸው ዩክሬኖች እንዲቆጣጠሩ እንፈቅዳለን የሚል ነው። ስለዚህ እንግዲህ አሁን ደግሞ ጫፍ ላይ ደርሷል ስምምነታቸው ተብሎ ወደዚህ ወደ ተባበሩት አረብ ኤሚሬቶች መጥተው 2 ጊዜ ውይይት አድርገው ነበር። አሁንም ቀጠሮ ይዘዋል። በዚህ በሰሞኑ ነገ ወይ ከነገ ወዲያ
እንደዚሁ ተገናኝተው ውይይቱ ይቀጥላል። ይህ በእንዲህ እንዳለ ግን የራሽያ ድብደባ አይቋረጥም። ዓለም የራሽያና የዩክሬን ጉዳይ ከዚህ በኋላ በድርድር ሊፈታ የሚችልበት አግባብስ አለ ወይ? ከዚህ በኋላ ዘለንስኪ በድርድር የሚያገኙት ቀሪ የዩክሬን ክፍሎች እነማን ናቸው የሚለውንም ብትነግረን። ዘለንስኪ ይህን 20% ግዛት ከለቀቁ ራሽያ ኬርሶን ላይ ያላትን የያዘችው መሬት ላይ ትቆማለች ነው። ምናልባት ለአጠቃላይ እንደገና ግንዛቤ ራሽያ የመጀመሪያ አቋሟ ምን ነበር? ኬርሶንን 100%፣ ዛፖሪጂያን 100%፣ ዶነትስክን 100%፣ እንደዚህም ደግሞ ሉሃንስክን 100% መያዝ አለብኝ ስትል የነበረው ኮምፕሮማይዝ ያደረገችው በተለይ ባለፈው አርካንሳስ ውስጥ ከፕሬዚደንት ዶናልድ ትራምፕ ጋር በመከሩበት ጊዜ ማለት ነው። ዶነትስክና ሉሃንስክን ሙሉ በሙሉ መቆጣጠር አለብን። ሉሃንስክ ላይ 1% ግዛት አለችን፣ እሷን ለቃ ትውጣ ዩክሬን ያለው ጦርነት። ዶነትስክ ላይ 20% ገደማ በዩክሬን የተያዘ መሬት አለ። እሱም የዩክሬን ጦር ለቀው ከሰጠን ኬርሶን ላይ ባለንበት እንቆማለን። 75% በእጃቸው ናት። ስለዚህ ቀሪውን 25% ዩክሬን መውሰድ ትችላለች። ዘሴም ቲንግ ዛፖሪጂያ ላይ እንደዚሁ 75% ነው። እሱ ላይ እንቆማለን። ቀሪውን ዩክሬን መውሰድ ትችላለች። እንደ በፊቱ እነሱንም አጠቃለን ሳንይዝ በስተቀር አንቆምም አንልም የሚል የነሱ ኮምፕሮማይዝ። ዘለንስኪ ግን በእጃችን ያለ መሬት ብንሞት አንሰጥም፣ አሜሪካ በአስታራቂነት ያመጣችው እናንተ ውጡና ወታደሮቻችሁ ውጡና የኢኮኖሚ ዞን ይሆን ያሉትንም እንደው መቀበል ካለብን 40 ኪሎ ሜትር እኛ ከወጣን ራሽያ ደግሞ ከቆመችበት 40 ኪሎ ሜትር ወደኋላ በመውጣት ነው የሚል አቋም ስላቀረቡ እዚህ ላይ እንዴት እንደሚስማሙ ቸሩ መድኃኔዓለም የሚወቀው። ሊስማሙ እንደማይችሉ ግን ግልጽ ነው። ስለዚህ የዩክሬን ጦርነት መቋጫው አፋፍ ላይ ነው ብለው ለማቅረብ የሚሞክሩ ካለ በጣም ከባድ ስህተት ነው። ስለዚህም ይኸው የህዝቡ ግራና ቀኝ ያለው የህዝቡ ሰቆቃ የሚቀጥል ነው የሚሆነው። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል።